አሁን ብታረገው ማይገርምም ማሳያለሁ ናተነስ ያተም አትወስደኝም ለቃቀኝ እኔ ምንም ያገኘሁት መረጃም የሰማሁትም ነገር የለም አሁን ላይ በቃ ተስፋ አድርጌ ያለሁት እናንተም ብቻ አስፈላጊ ከሆነ ጉልበትን መጠቀም ይችላል ቦኮ ሃራም ልታገተኝ ማለት ነው ህጋዊ ፍቃድ ያለኝ ሰው ነኝ ሰማኛለህ የማገት ህጋዊ ፍቃድ ማንም አይደለም አንተ ፖሊስ የማገት መብት የለው እንጂ እኔ አሁን ስለሱ የግል ህይወት ብዙ የማውቀው ነገር የለም ማለት ምንም አላውቅም ማለት ይቻላል አንድ ጓደኛ አለችኝ በቃ እዛ ከፍቅረኛ ውጪ በቃ ለዛ ነው የዘይርኩት ደግሞ ጥሩ ሰው ነው እሱም እሷ መጥፎ እንድትሆንበት የሚያደርጋት ምንም ነገር የለውም እሱ እየሰማኝ ነው አይደል ምን ማለት ነው እንዳምነህ እንዳጠብቅ እና ታዲያ እኔ ሁሉ ነገር የለፈለፍኩት ለምን ስላስጨነቀኝ መስሎኝ ያወራሁት እኔ ማውራት ፈልጌ ነው መለፍለፍ ፈልጌ እወቁልኝ ነው የምን አፓርታማ ነው የምታወራው ውሸት ነው ስለምን አፓርታማ ነው የምታወራው ቆይ ምን አገባ በሄድስ አልሄድኩም ግን እሱ ይሄንን ነገር ያደርጋል ብዬ እኔ በፍጹም አላስብም እኔ እኮ ቴቴን የሚጠቅም ነገር ካገኛችሁ ብዬ እንጂ የኔ ህይወት ውስጥ እኮ ገብተህ የማይመለከትን ነገር እንድትፈተፍት አይደለም እኮ ስልኬ ምናምን የሰጡ ዝም ብለህ እንትን ትላለህ እንዴ አንተን እየተከታተልኩ እንደሆነ ነው ምን ማለት ለምን እንደምትከታተል ከዚህ ነገር ጋር የሚያገናኘው ነገር ካለ አሁን ብለቀው በእርግጠኝነት የምነግርህ ነገር ሄዶ መረጃዎችና ማስረጃዎችን በሙሉ ያጠፋብኛል ሲጀመር ቆይ አይደለም ሲጀመር ስልኬን የሰጠኸኝ እኮ አዲስ ነገር ሲኖር እንድነግርህ ነው ታዲያ ምንድነው ምን መከታተል አስፈልገው እንዴ ስንት ሚስጥር ሊኖረኝ ይችላል ምን አግብቶ ነው የምትከታተለኝ ምን አገባ እዚህ ለማግኘት ደግሞ የምታገኘው አፓርታማ ውስጥ ነው እንዴ ምን አውቃለሁ ምንም የሚታወቅ ነገር የለም ሂደህ ፈልጋት ለምን ታዲያ ገብታ ለወጣትም ካለች እኔ ካንተ የግል ህይወት ጋር ምንም ያገናኝ ነገር የለም ወንጀል አትስራ አለቀ ካንተ ጋር ምንም ያገናኘኝ ሰላማዊ ሰው ከሆንክ ሰላማዊ ህይወትን ትቀጥላለህ በመረጃና በማስረጃ አስደግፈው ሲያሳዩኝ ብቻ ነው ላምናቸው የምችለው ምን ስንጋደም መረጃ ፈልክ ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች በስተመጨረሻ ባለቀቅላችሁ ቪዲዮ ለማየት እንደቻላችሁት ከአሸናፊ ጋር አንዳንድ ቆይቶችን አድርጌ ነበር አሸናፊ ማለት የእቴቴ የምሰራበት ቦታ ላይ የሥራ ባልደረባ ነው ማለት እንደሞ አጠገብ ላጠገብ ሱቅ እንዳላቸው ለእናንተ ሁሉንም ነገር አብራርቼ ነግሬያችሁ ነበር ከአሸናፊ ጋር በጣም ሰላማዊ የሆነ ግንኙነት ነበር ያደረግነው ሰላማዊ የሆነ ቆይታ ነበር ያደረግነው እናንተም እንደተመለከታችሁት ውድ ቤተሰቦቻችን ነገር ግን የኛ ስራ አንዳንድ ጊዜ ተንኮለኛ መሆንንም ይፈልጋል እንግዲህ ምክንያቱም ውድ ቤተሰቦች ይሄ ሰውዬ ምን ያደረገ እንደሆነ ምንም የማውቀው ነገር የለም ስለዚህ እያንዳንዱ ሰው መከታተል መቻል አለብኝ ውድ ቤተሰቦች እንግዲህ እንደተለመደው እኔም ከዚህ በፊትም ሁሉ ጊዜም እንደምናደርገው እኔም ቢሆን የኔም የሥራ ባልደረቦች ሲቀጥልም ደግሞ እኔ ራሱ ከካሜራ ጀርባ በነበርኩበት ጊዜ ላይ ከነምኪ ጋር እየሰራው የምናደርጋቸውን ነገሮች ነው አሁንም ቢሆን እያደረኩኝ ያለሁት ውድ ቤተሰቦች እንግዲህ አሸናፊን በሰላም ከዚህ ካስወጣነው በኋላ እኛ ከኋላ ሆነን እየተከተልነው ነበር አጋጣሚ ሆኖ እኔ ራሴ በግል አሸናፊን የመከታተል አጋጣሚውን አግኝቼ ነበር ማለትም የኔ የሥራ ባልደረቦች ሌሎች ስራዎች ስለነበሩባቸው እነሱ ያንን እየሰሩ ባሉበት ሰዓት ላይ እኔ ከሁለት ወይንም ከሶስት የሥራ ባልደረቦች ጋር ሆኜ አሸናፊን እየተከታተልነው ነበር እንግዲህ ውድ ቤተሰቦች ለእናንተ ለማሳወቅ ያክል ልጇን ጭምር የት እንደሚውል ምን እንደሚያደርግ ጭምር በደንብ እየተከታተልነው እንገኛለን ምክንያቱም በዚህ ዘመን ማንም ምንም ነገር አያደርግም ብለን መደምደም አንችልም እንደምናውቀው በጣም ክፉ ጊዜ ላይ ያለነው ውድ ቤተሰቦች እንግዲህ ልጅ እናቱ ላይ የሚነሳበት ጊዜ ላይ ያለነው ስለዚህ እያንዳንዱ ሰው ለኛ ተጠርጣሪ ነው እኛ ጋር እስከመጣ ድረስ ስለዚህ ሁሉንም ሰው እየተከታተልን እንገኛለን ልጁ ላይ እስካሁን ድረስ ምንም አይነት የተለየ ነገር አላገኘንበትም ነገር ግን አሸናፊ የተባለው ግለሰብ ላይ አንድ የተለየ ነገር አይተንበታል ውድ ቤተሰቦች እንግዲህ እኛ ከዚህ እንዳስወጣ ነው እሱን ቀጥታ ወደ መከታተል ነበር የገባነው እሱ በማያየም መልኩ እንግዲህ እየተከታተሉ በነበረበት ሰዓት ላይ መጀመሪያ ወደ ሱቁ ነበር ሄዶ ሱቁ ላይ ከአንድ ሰዓት ተኩል ምናምን ነገር በኋላ ነበር የወጣው ከሱቅ ከዛ በኋላም ሱቅ ከወጣ በኋላ ቀጥታ ወደ አንድ አፓርታማ ነበር የሄደው እንግዲህ በታክሲ እኛም እየተከታተልነው ነበር ሁሉንም ነገር ወዴት እንደሚሄድ ምን እንደሚያደርግ ሁሉንም ነገር እየተከታተልነው ነበር እስከዚህ ሰዓት ድረስ ሰላማዊ የሆነ ጉዞ ነበር እያደረገ የነበረው ቀጥታ ወደ አዲስ አበባ ውስጥ ወደሚገኝ አንድ አፓርታማ ነበር ያቀድነው እንግዲህ እዛ አፓርታማ ውስጥ ከገባ በኋላ እንደ ኖርማል ሰው ነበር የገባው ነው ሲጀመር መጀመሪያም ቤቱ ነበር የመሰለኝ ነገር ግን ሲወጣ ውድ ቤተሰቦች እንግዲህ አንድ ሰዓት አካባቢ ቆይቶ ነበር ከዛ አፓርታማ የወጣው ከወጣ በኋላ ግን ያየውበት ነገር ትንሽ በጣም ግራ የሚያጋባ ነበር እሱ ከመውጣቱ ከ5 ደቂቃ ፊት ምናምን ነገር አንድ ቪትስ መኪና መጣች እሷ መኪና ቆማ እየጠበቀች የነበረው እሱን ነበረ ከዛ በኋላ እሱም ሲወጣ በጣም እየተደነባበረ ሲቀጥልም ደግሞ ዞር እያለ አካባቢውን በደንብ እየቃኘ ነበር እንግዲህ ለምን ይሄ ሁሉ ነገር ምን እያደረገ እንደሆነ እዛም አፓርታማ ውስጥ ምን እንዳለ እስካሁን ድረስ ለኔም ቢሆን ግልጽ አይደለም ውድ ቤተሰቦች እንግዲህ ግራ የሚያጋባ ሁኔታ ላይ ነበረ ከዛ አፓርታማ ሲወጣ ለምን እንደዛ እንደሆነ እውነቱን ለምን ነገር እዛው ፊት ለፊት ይዤው ባፋጥጠው ደስተኛ ነበርኩ ነገር ግን እንደዛ ማድረጌ ይጠቅመ
ይጠቅመናል ብዬ ስላላሰብኩ እንዲሁም ደግሞ ከስራ ባልደረቦች ጋር ተመካክረን ነገሮችን በብልሃት ማስኬድ እንዳለብን ስለወሰንን ከዚህ በፊት በነበረን ቆይታ እናንተም እንደሰማችሁት በማንኛውም ሰዓት እሱን ደውዬ ማግኘት እንደምችል ፍቃድ ሰጥቶኛል። ስለዚህ ውድ ቤተሰቦች እንግዲህ አሁን ይህንን ቀረጻ ለእናንተ ከማድረጌ በፊት እሱ ጋር ደውዬለት ነበረ። ወደዚህ ለቀረጻ ወዳዘጋጀነው ቦታ እንዲመጣ እንደምፈልግ እንዲሁም ደግሞ አንዳንድ ጥያቄዎችን እሱ መጠየቅ እንደምፈልግ ነግሬው ነበረ። እሱም እውነቱን ለመናገር አሁንም ቢሆን ምንም አይነት ቅሬታ አላሳየኝም። ቀጥታ እሺ ችግር የለውም እመጣለሁ 30 ደቂቃ አስጠኝ ብሎኛል። እንግዲህ እሱ ወደዚህ በመጣበት ሰዓት እኔ እያንዳንዱ ነገር አሁንም ቢሆን በሰላም ለማውራት እሞክራለሁ። እንግዲህ ምንም አይነት ግብግብ እንዳይፈጠር ለማድረግ የቻልኩትን ያክል እጥራለሁ። ቀና የሆነ መልስ ይሰጠኛል ብዬ አስባለሁ። እዛ ቦታ ላይም ስለተፈጠረው ነገር እንግዲህ እያንዳንዱ ነገር ይነገረኛል ብዬ አስባለሁ። በእርግጠኝነት እዛ አፓርታማ ውስጥ ምን እንዳለ፣ ለምን ደግሞ ሲወጣ እንደዛ እየተደናበረ አካባቢውን እየቃኘ እንደነበር ሁሉም ነገር ይነገረኛል ብዬ አስባለሁ። እውነቱን ለመናገር ውድ ቤተሰቦች ጉልበት መጠቀም ካለብኝ አሁንም ቢሆን ከመጠቀም ወደ ኋላ አልልም። ሁልጊዜም ነገሮችን በጉልበት ላለማስኬድ ስል ነው አሁን ላይ ነገሮችን በተረጋጋ ሁኔታ ለማስኬድ እየሞከርኩኝ ያለሁት። አሁን እውነቱን ለመናገር አሪፍ የሆነ ሁኔታ ላይ ነው ያለነው። እንግዲህ ነገሮችን ለማጣራት እየሞከርን የቻልነውን ያክል ቴቴ የጠፋችበት ምክንያት ወዴትስ ነው የጠፋችው፣ ማንስ ነው እሷን እንድትጠፋ ያደረጋት የሚለው ነገር አሁንም ቢሆን የኔ የስራ ባልደረቦች የተለያዩ መረጃዎችን እየሰበሰቡ ይገኛሉ። አሁን ላይ ለጊዜው ግን ያገኘነው እንደነገርኳችሁ አሸናፊ ያን የተደናበረባትን አጋጣሚ ብቻ ነው ያገኘነው። እንግዲህ እዛ አፓርታማ ውስጥ ምን ቢኖር ነው አሸናፊ በዛ ልክ ሲደነባበር የነበረው፣ አካባቢውን ሲቃኝ የነበረው ምን ተፈጥሮ ነው እዛ ቦታ ላይ የሚለውን ነገር እያንዳንዷን ነገር ከራሱ አንደበት የምንሰማ ይሆናል። እንግዲህ ውድ ቤተሰቦች ሲመጣ ቀጥታ አስገብቸው ካሜራዬን አብርቼ ሁሉንም ነገር ለእናንተ በግልጽ ማሳየቴን እጀምራለሁ። እንግዲህ እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ መጥቻለሁኝ። ለእናንተ ቀደም ብዬ ለማስረዳት እንደሞከርኩት አሸናፊን እንደጠራሁት ሲቀጥሉ ደግሞ አንዳንድ ነገሮችን ከሱ ጋር ማውራት እንደፈልግ ለእናንተ በአጭሩ ጠቆም አድርጊያችሁ አልፌ ነበር። እንግዲህ ውድ ቤተሰቦች አሁን አሸናፊ ከኔ ጋር ይገኛል። በድጋሚ አሸናፊ ጥሬን አክብረህ እዚህ ጋር ስለተገኘልኝ በጣም ላመሰግንህ እፈልጋለሁኝ። ምንም አመሰግናለሁ። እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ አንዳንድ ጥያቄዎችን መጠየቅ እንደፈልግ እሱን ነግሬው ነበረ። ያው በባለፈው ቀረጻችን ላይ ስንላይ በጣም በሰላም መንገድ ነበር የተለያየው። ለአንተ መናገር የምፈልገው አንድ ነገር አለ። እውነቱን ለመናገር ያስቀይመሃል ብዬ አላስብም። ምክንያቱም ጀስት እኛ በምርመራ መሀል የምናደርገው ነገር ነው። አንተ ላይ ብቻ ሳይሆን ሁሉም ሰው ላይ እኛ የጀመርነው ኬዝ ላይ በሙሉ ማድረግ የምንችለውን ነገር በሙሉ እንደምናደርግ ለአንተም ነግሬሃለሁ። ለአንተ አሁን ላይ የደበቅኩ አንድ ነገር ቢኖር አንተን እየተከታተልኩ እንደሆነ ነው። ምን ማለት ሲጀመር ቆይ አይደለም ሲጀመር ስልኬን የሰጠው ስልክህን የሰጠኸኝ እኮ አዲስ ነገር ሲኖር እንድነግርህ ነው። ታዲያ ምንድነው ምን መከታተል አስፈለገው እንዴ? ሲጀመር ለምን ጠራችሁኝ ዛሬስ እንዴ? ተከታተል። የሰው ፕራይቬሲ ለምንድን ነው የምትጋፉት? አሁን አይደለም እኔ እውነቱን ነገር ያንተ የግል ህይወትህ ለኔ ቅንጣት ታክል የሚጠቅመኝ ነገር የለም። ለአንተ አይጥቀም፣ የራስህ ጉዳይ ነው። ለኔ ግን ይጠቅመኛል። እሺ አንዴ በተረጋጋ ሁኔታ ተግባብተን ማውራት ብንችል ጥሩ ነው። ምንድነው የምንረጋጋው? የሰው ህይወት ዝም ብለህ ትገባለህ እንዴ? እኔ እኮ ቴቴን የሚጠቅም ነገር ካገኛችሁ ብዬ እንጂ የኔ ህይወት ውስጥ እኮ ገብተህ የማይመለከትን ነገር እንድትፈተፍት አይደለም እኮ ስልኬ ምናምን የሰጠው። ዝም ብለህ እንትን ትላለህ እንዴ? አንድ ነገር ልንገርህ፣ አንተን ብቻ ሳይሆን እቴቴ የሚያሳድጉትን ልጅ ማለትም ደግሞ ሄኖክን ጭምር ከጀርባ ሆነን እየተከታተለው ነው። እናንተ ነገሮችን ተከታተለ አይመለከተኝም፣ ግን እኔ የግል ህይወት አይመለከትም እንዴ? ስንት ሚስጥር ሊኖረኝ ይችላል። ምን አግብቶ ነው የምትከታተለኝ? ምን አገባ? በሌላ መንገድ ያሰራም እንደ ይሰራል። እሺ ችግር የለውም። የፈለግከውን ነገር በል። እኔ አንተን አሁን ክብር ባለበት መልኩ ነው ማውራት የምፈልገው ነው። እኔም እኮ አክብሬህ እኮ ነው እያወራሁ እኮ ያለሁት እንዴ። እቴቴ መፈለግ ሲያቅታችሁ ሰው ትከታተላለህ እንዴ? ምን ያገናኘኛል? መረጋጋት ከቻልክ ተረጋጋ። አለበለዚያ ግን እኔም ቢሆን እንዳንተ ማውራት አቅቶኝ አይደለም። ብታወራ ምንም አታመጣብናት። የሰው የግል ህይወቱ ዘው ብለህ እየገባ አላቃተኝም ምናምን። ወይ ለምንድን ነው እንደዚህ እየሆንክ ያለው? አልገባኝም። እኔ በቃ የማይመለከትህ ነገር ውስጥ ነው የምትገባው። የተደበቀ ነገር አለ አንተ። እሱ አንተን አይመለከትህም እንደ አንተን አይመለከትም። ሁሉም ሰው የራሱ ሚስጥር አለ። በቃ አለቀ። የግልን ህይወት ውስጥ ደግሞ ማንም እንዲገባ አልፈልግም። ማንም እንዲከታተልኝ አልፈልግም። ያም ሆነ ይሄ አሁን አንተ ደበረህም አልደበረህም አንተን ተከታትያለሁ። በቃ እውነቱን ለመናገር ይሄ ነው። እኔ መናገር ስላለብኝ ነው። አንተ አሁንም ቢሆን እየነገርኩህ ያለው መብቱ የለህም ነው የምልህ። እኔ ደግሞ በቃ መብቱ የለህም እንዴ? ሰው የግል ህይወት ውስጥ ምን አገባ የምትከታተለኝ? ለማንኛውም የግል ህይወትን ስማኝ። ይኸውልህ የግል ህይወትን የረበሽኩ ከሆነ ሄደህ በህግ ልከሰት ትችላለህ። እከስሃለሁ። ችግር የለውም። የፈለግከውን ነገር ማድረግ ትችላለህ። ምናምን ታያለህ። ይኸውልህ ስማኝ፣ ሌላ ተርፎ ወሬ ማውራቱ አስፈላጊ አይደለም።
ሲቀጥል የነገርኩ ራሱ አሁን ለአንተ ነገሮችን ግልጽ ለማድረግ ያክል ነው። አንተን እንኳን ተከታተልኩ እንድል ነው ያደረከኝ እውነቱን ለመናገር። ምክንያቱም ከዚህ እንደወጣህ የባለፈው ቀረጻችን ላይ ቀጥታ ወደ ስራ ቦታ ነበር ሄድኩ እና ሊዳው ታዲያ ስራ ቦታ ሄድክ 1 ሰዓት ተኩል ያክል እዛ ቆይተህ ነበር። ራሴ ነበርኩ የዛተኩ ነበር። ከዛ በኋላ ግን ወደ አንድ አፓርታማ ነበር ያመራው። የምን አፓርታማ ነው የምታወራው? ውሸት ነው። ስለምን አፓርታማ ነው የምታወራው? ቆይ ምን አገባ በሄድስ? አልሄድኩም። አዎ እሺ እንግዲህ ውድ ቤተሰቦች ለእናንተም እንደነገርኳችሁ አሸናፊ ይህንን ቀረጻ ጨርሶ ከወጣ በኋላ ቀጥታ ሄደው ወደ ስራ ቦታው ነበር። 1 ሰዓት ተኩል አካባቢ ቆይታ ካደረገ በኋላ ግን ቀጥታ ወደ አንድ አፓርታማ ነበር የሄደው። ይህንን ነገር እየካደኝ ነው። እንግዲህ እንደነገርኳችሁ እናንተም እንደምታስታውሱት ከዛ አፓርታማ ሲወጣ ያየሁት ነገር አለ ብያችኋል። ነገር ግን ለምን እዛ አፓርታማ ውስጥ እንደገባ እየካደኝ እንደሆነ እስካሁን ድረስ ምንም እየገባኝ አይደለም። ምክንያቱም ሲወጣ እያሳየ ከነበረው ባህሪ አንጻር አሁን ላይ እዚህ ጋር እኔ መካዱ የተወሰነ ያክል ፍንጭ ይሰጠኛል ብዬ አስባለሁ። እዛ አፓርታማ ውስጥ አሁን ድረስ ምን እንዳለ ምንም የማውቀው ነገር የለም። ነገር ግን የሆነ የተደበቀ ነገር እንዳለ አሁን ላይ ግልጽ ይሆንልን ይመስለኛል። ምክንያቱም አንድ ሰው የደበቀው ነገር ከሌለ እንደዛ ሊሆን አይችልም። ሲቀጥልም ደግሞ የተፈጠረ ነገር ማለትም ደግሞ ያደረገውን ነገር አላረኩኝም ብሎ ሊክድ አይችልም። ለአንተ መክር ነገር አሸናፊ ተከታትያለሁ፣ ሌላ ሰው አይደለም። በአይኔ ነው ያየሁት እዛ አፓርታማ ውስጥ ስትገባ። ይሄ ነገር የሆነ ሌላ የተለየ ነገር ከሌለ በስተቀር ምንም የሚያስዋሽ ነገር አለ ብዬ አላስብም። ሰውዬ የግል ህይወቴ ነው በቃ በሄድም እንኳን የግል ህይወቴ ነው። እናንተን የሚመለከታችሁ ነገር አይደለም። በቃ ከእናንተ ጋር ምንም አያገናኘውም። ምን አገናኘው? ስለ ቴቴ ነው ልናወራ የጠራኝ እንዴ? እሷን የሚጠቅም ነገር ለማውራት እንጂ የመጣሁት እኔ የግል ህይወቴን እንኳን አይመለከታችሁም። እናንተም አያገባችሁ፣ ማንም አይመለከተውም። የኔ የግል ሚስጥር በቃ ያገባ። አንድ ነገር ልንገር፣ አሁንም ቢሆን እየጣርኩ ያለሁት እቴቴን ለማግኘት ደግሞ የምታገኘው አፓርታማ ነው እንዴ? ምን አውቃለሁ? ምንም የሚታወቅ ነገር የለም። ሂደህ ፈልጋት። ለምን ታዲያ ገብታ ለወጣትም ካለች አስፈላጊ ከሆነ አሁንም ቢሆን መሄድ ይችላል። ትችላለህ። ሄዳ ታዲያ እንዴ ዝም ብለን እንትን ትላለህ። የሰው ቤት ውስጥ እየገባ እሺ፣ አንድ ጥያቄ ልጠይቅህ። ከዛ አፓርታማ ስትወጣ ከአንድ ሰዓት በኋላ ነገር ነበር ይወጣው። ስትወጣ ከዛ አፓርታማ በጣም እየተደነባበርክ ነበረ። ልደናበር አንተ ምን ያገባሃል ነው? እኔ እኮ ያ የግል ሚስጥሬ ነው፣ የግል ህይወቴ ነው እንዴ። በምንኛ ነው የሚገባ? አንተ የራስህ የምትለው የግል ህይወት የለም እንዴ? አለኝ። የግል ህይወት ከሆነ ግን ምንም ያደነባብረኝ ነገር የለም። እንደማንኛውም ሰው የግል ህይወትን ከሆነ እየመራህ የነበረው ያ ቤት ወይንም ደግሞ ቤት ሊሆን ይችላል ወይ የዘመዶች ቤት ሊሆን ይችላል፣ አላውቅም። ምንም ነገር ሊሆን ይችላል። እዛ ቤት ብቻ ኖርማል የሆነ ህይወት ከሆነ እየኖራችሁ ያላችሁት ለምንድን ነው እንደዛ መደነባበር ያስፈልገው? አካባቢውን እየቃኘህ ልክ እንደ ሌባ ነበር ስትሆን የነበረው። ሲቀጥል ራይድ ጠርተህ ምናምን ነገር ነበር ሄድከው። ለጥራ ታዲያ ካለኝስ ታዲያ ምን አገባ? ራይድ መጥራት ታዲያ ምን ያስገርምሃል? ስማኝ፣ በመጀመሪያ ደረጃ አስጨርሰኝ። ራይድ ጠርተህ መሄድ አይደለም የኔ ችግር አልክ እኮ። ራይድ ጠርተህ ምናምን ሄድከው ምናምን ልሂድ ለጥራ እንዴ? ለምን ከፈለኩኝ ሄሊኮፕተር አልጠራ እንዴ? ይኸውልህ የኔ ችግር እሱ አይደለም። አንተ እንዳልከው ሄሊኮፕተር አሊያም የግል ፕሌንን ጠራ ነው፣ እሱ ጉዳይ አይደለም እያልክ እኮ ነው። አንኮ እንደ ጉዳይ እኮ እያወራን ስትሄድ ደግሞ ራይድ ጠርተህ ነው ምናምን። ምን አገባህ እንዴ? በፈለኩ ነገር ልሂድ እንዴ? ለምን በእግሬ ሳልሄድ? እኔ እየጠየቅኩ ያለሁትኝ እዛ ቤት ውስጥ ኖርማል የሆነ ነገር ከሆነ እየተፈጠረ ያለው ለምን እንደ ሌባ አካባቢውን መቃኘት፣ ሲቀጥል ደግሞ በዛ ልክ መደነባበሩ አስፈለገ ነው እያልኩ ያለሁት። የግል ሚስጥሬ ነው እኮ እያልኩ ነው። በቃ ይሄን ደግሞ ሚዲያ ላይ መናገር አልፈልግም። ለአንተም ለግልህም መንገር አልፈልግም። ካሜራውን ብታጠፋ አልነግርህም። በቃ እንዴ የግል ጉዳይ ነው እኮ እያልኩ ነው። ያንተ የግል ጉዳይ ያንተ የግል ጉዳይ አለኛል። በቃ አለቀ። እኛም የግል ጉዳይ አለን ሁላችንም። ሁሉም ሰው የኔ የሚለው ሚስጥር አለ፣ የራሱ የሆነ ሚስጥር። በቃ አለቀ። ለምሳሌ ያክል እኔን ስለ ግል ህይወቴ ብትጠይቀኝ ማለት ነው በጣም በተረጋጋ ሁኔታ ልነግርህ አልፈልግም። ይሄ ምክንያቱም የግል ህይወቴ ነው ብዬ ልነግርህ ይችላል በተረጋጋ ሁኔታ። እኔም እኮ እየነገርኩ ያለው አንተ ግን በጣም ተናደህ ነው እያወራህ ያለው። ስሜቴነት ነው እያየሁብህ ያሉት። እየተከታተልኩ ነበረ ካልኩ ሰዓት ጀምሮ። ይሄን እንጂ እኔ ማንም እንዲከታተለኝ አልፈልግም። እኔ ማንም ሰው በነፃነቴ እንዲመጣ አልፈልግም። ነፃነትን አልተጋፋሁም። ከዚህ በላይ አንድ ነገር ልንገርህ፣ ከቴቴ ጋር በጣም ቅርበት ያለ ሰው አንተና ልጇ ናችሁ። ስለዚህ አንተን የመከታተል ግዴታ አለብኝ። ይኸውልህ ትሰማኛለህ? እኔ አሁን ከአንተ ጋር እዚህ ጋር እንድጨቃጨቅ ወይንም ደግሞ ወንድም የአንድን ሰው ነፃነት የመንፈግ መብት የለውም። በቃ ይሄ ከህግ ውጭ ነው። ህጉን ተከተለ መሄድ መብት ነው።
ይሄ ግን ከህግ ውጭ ነው። የእኔም መከታተልና እንዴ ምን አገናኘው ቴቴ መጥፋቷና የኔ ህይወት? ህጋዊ ፍቃድ ያለኝ መርማሪ ጋዜጠኛ ነኝ። በማንኛውም ሰዓት መከታተል ካለብኝ አንድን ሰው የመከታተል ፍቃድ ጭምር አለኝ። ችግር የለውም። አንተ መክሰስ ከቻልክ የሚጠቅመ ነገር ካለ በማንኛውም እኔ የህግ አማካሪ ቀጥላለሁ። ከቴቴ ጉዳይ ጋር የሚገናኝ አንዳች ነገር ስለሌለው ማለት ነው እኔ ነኝ ተምለው። ስለዚህ ሞክር፣ ችግር የለውም ሞክር። ያንተ እንደዚህ ስሜት የመሆን እስካሁን ድረስ ምንም እየተዋጠልኝ አይደለም። ምክንያቱም ነገሮችን በጣም በሰከነ ሁኔታ ነው ለወራ እየሞከርክ ያሉት። ነገር ግን አንተ ቱግ እያልክ ነው። ሲቀጥልም ደግሞ በጣም ተናድሃልም ጭምር እያየሁት እንዳለሁት ከሆነ ይሄ ሁሉ ነገር እየጠቆመኝ ያለው ነገር ከቴቴ መጥፋት ጋር የሚያገናኝ ነገር እንዳለ ነው። ሰውዬ ከእሷ ጋር ምናልባትም እዛ አፓርታማ ውስጥ ቴቴ አለመኖሯን ምንም የሚያረጋግጥልኝ ነገር የለም። ገብታ እኮ አልኩ በቃ ካለች እንዴ ምንድን ነው የማይገናኝ ነገር? እኔ እኮ እናቴ ማለት እኮ ነች እኮ ቴቴ። እንዴት ነው የምታስበው? ስለዚህ አንድ ሌላም ነገር ልነግርህ እገድዳለሁ። አንተ ፍቅረኛ እንዳለ፣ ሲቀጥል በቅርብ ጊዜ ውስጥ እንደምታገባ፣ ሲቀጥልም ደግሞ የፍቅረኛ ቤት የአፓርታማ እንዳልሆነ፣ የአንተን ቤት ጭምር የአፓርታማ እንዳልሆነ። እንዴ ቆይ ምን አግብቶ ነው አንተ? እንዴ አዎ እሺ ላገባት ነው። እሺ እና ምን ይሁን? አሁንም ቢሆን አንተ ስለማግባት አይደለም እያወራህ አሁን እኔ እኮ የእኔ ችግር ይሄ አይደለም ትለኛለህ፣ ግን ደግሞ ችግር እያልክ ታወራለህ። እንዴ ይኸውልህ ስማኝ፣ እንግዲህ አሁን ይኸውልህ ከዚህ በኋላ ሳልፈቅድልህ አታውራ። እንደ ትልቅ ሰው እንደተማረ ሰው እናውራ። እናንተ እየሰማኝ ነው አይደል? እያወራሁ እኮ በተረጋጋ ሁኔታ እንድታወራኝ ነው የምፈልገው። እንደዚህ ቱግ እያልክ ማውራትን መቀጠል ከሆነ ከዚህ በላይ በሰላም መቀጠል አንችልም። አላስፈላጊ ነገሮች ውስጥ እንድንገባ አታድርገኝ። የትም ግባ፣ ምንም አይመጣም። ምንም ያደረኩት እኮ ነገር የለም። እንዴ ምን አደረኩኝ? ምን አድርጌ ነው የሚመጣው? ምንስ ቢመጣ? እሺ እዛ ቤት ውስጥ ምን ልታደርግ ነው የገባው? ያን ወንድም እሷ አንተን አይመለከትም አልኩህ እኮ። ምንድነው 30 ጊዜ የምትደርቀው? እኔ እዚህ ጥያቄ ላይ በጣም ችክ ብዬ እየጠየቅኩ ያለሁት ያ ቤት የፍቅረኛ ቤት አይደለም፣ ወይም የእናት አባት ቤት አይደለም፣ የአንተ ቤት አይደለም፣ ከአንተ ጋር የሚገናኝ ሰው ያለበት ቤት አይደለም። በምን አወቅ? አጣርቻለሁ። ታዲያ ያለበትን ሰው ከቴቴ ጋር ምንም እንደማይገናኝ አጣርተሃል ማለት ነው? ይኸውልህ ስማ፣ ከቴቴ ጋር ለማገናኘት እየሞከርኩኝ ያለሁት ምናልባት የዘመዶች ቤት ሄደ ቢሆን ኖሮ ጀስ ቤተሰብ ለመጠየቅ ነው፣ ኖርማል ነው። የጓደኞች ቤት ሄደ ከሆነ ጓደኞች ጋር ነህ፣ ኖርማል ነው። የፍቅረኛ ቤት ቢሆን ፍቅረኛ ነች፣ ኖርማል። በቃ የጓደኞቼ ቤት ነው፣ ኖርማል አይደለም። ይኸውልህ ሁሉንም ነገር እያጣራው ነው። አሁን አንተ እንደዚህ ከመምጣት በፊት የጓደኞችን ቤት ነበር አጋጣሚ እያጣራው የነበረው፣ ምክንያቱም ያ ቤት የማን እንደሆነ ማወቅ ስላለብኝ ማለት ነው። የጓደኞች ቤት አይደለም ያ ቤት ሊሆን እዛ አካባቢ ጓደኛ የለም። በምን አወቅ እንዴ? የተሟለኝ ጓደኛ ነኝ፣ ብዙ ቦታ ነው ያለኝ። ችግር የለውም። ይኸውልህ ከአንተ ጋር ግንኙነት ያላቸውን ሰዎች አንድ በአንድ ሁሉንም ቢሆን አሁን እኔ እናንተ እያወራን ባለበት ሰዓት የኔ የስራ ባልደረቦች ስለአንተ የግል ህይወት በጣም ብዙ ነገሮችን እያጣሩ ነው ያሉት። የግል ደግሞ ሚስጥር አለኝ። በቃ እና ባልደረቦችም ሆነ ማንም የሚያውቁት በቃ የተወሰኑትን ሰዎች። እኔ ደግሞ የግል ጉዳይ አለኝ። በቃ የግል ሚስጥሮች ብዬ የሚይዛቸው ለማንም ሰው የማልናገረው ማንም የማያውቃቸው የግል ጉዳዮች አሉኝ። ያንተ በምን አይነት መንገድ ነው የሚገባ? ምናልባት ያ የግል ሚስጥር ከሴቴ ጋር የተገናኘ ነገር ወይ መርማሪ ጋዜጠኛ እስከሆንኩኝ ድረስ እያንዳንዷን ነገር በጥርጣሬ መመልከት መቻል አለብኝ፣ የምትረዳ ከሆነ ማለት ነው። እያረኩኝ ያለሁትኝም ይህንን ያንተን የግል ህይወት ገብቼ መፈትፈት ይሄኔ ስራ አይደለም። ነገር ግን እቴቴ የገባችበትን ለማወቅ ከእሷ ጋር ቀረቤታ ያላቸውን ሰዎች በሙሉ ከጀርባኝ መከታተል መቻል አለብኝ። የምትረዳኝ ከሆነ እየነገርኩ ያለሁት ለመረዳት ሞክራ። በቃ ከቴቴ ጋር አይገናኝም እያልኩ ነው ያለሁት። በምንም ላምን አልችልም። እየሰማኸኝ ነው? በምንም ላምን አልችልም። እስከዛሬ ድረስ ብዙ አይነት ኬዞችን ሰርቻለሁ። የትኛውም ሰው ግን መጀመሪያ ሳገኘው መጥቶ አዎ እኔ ከወንጀል ጋር ግንኙነት አለኝ ያለኝ ሰው የለም። ሰውዬ ስለምን ወንጀል ነው እንዴ? ምኑን ከምኑ ነው እያገናኘ ነው? እንደ ወንጀለኛ እኮ እየቆጠርከኝ። እኔ አንተ እንደ ወንጀለኛ እየቆጠርኩ አይደለም፣ ምሳሌ ብቻ ነው የሰጠው። እያወራሁ ያለሁትን ከዚህ በፊት ስለሰራኋቸው እያልክ እኮ ያለው መጀመሪያ አታምንም እንጂ ማመን አይቀርም። ቀስ ብለህ እኮ ምን እንዳለ እዛ ቤት ውስጥ ትነግረኛለህ። በእርግጠኝነት የምነግር ነገር በእኔ ቦታ ሆነ እያንዳንዷን ነገር የምታስተውል ከሆነ ጓደኞች እዛ ቦታ ላይ ከሌሉ፣ እናት አባትህ እዛ ቦታ ላይ ካልሆኑ፣ ሲቀጥል የፍቅረኛ ቤት እዛ ካልሆነ፣ የአንተ ቤት እዛ ካልሆነ ምን ልታደርግ እዛ ቤት ሄድክ? ይኸውልህ እኔ ጥያቄ ውስጥ የከተኝ ይሄ ነገር ብቻ ነው። እዛ ቤት መሄድ ብቻ አይደለም፣ ችግር የለውም እኮ ምናልባት ሚስትን ሰርፕራይዝ ልታደርጋት እዛ ያንን አፓርታማ ገዝተውም ሊሆን ይችላል። ይህ የአንተ ህይወት ነው። ነገር ግን የእኔ ትልቁ ጥያቄ ከዛ ቤት ስትወጣ የነበርክበት ሁኔታ በጣም እየተደናበርክ ነበረ፣ ደንግጠህ ነበረ፣ አካባቢውን ዞር ዞር እያልክ በጣም እንደ ሌባ እያየኸው ነበር። አንተ ሌባ ነህ ወይም ወንጀለኛ ነህ እያልኩ አይደለም።
ያየሁትኝን ነገር ነው እየጠየቅኩ ያለሁት። አንተ ወንጀለኛ መሆንን የሚያረጋግጥ ትንሽ መረጃ ብትኖር ነበር አንተ መቼም በክብር ልወራ አልችልም። መቼም ማለት ነው። አንተም በክብር እየወራሁ ያለሁት አላስፈላጊ ቃላቶችን እየተጠቀምክ ጭምር ራሴን አረጋግቼ ለማውራት እየሞከርኩኝ ያለሁት ለአንተ ክብር ስላለኝ ነው። ምክንያቱም ረድተኛል። የምታውቀው ነገር በሙሉ እየነገርከኝም ነው። አሁን የእኔ ጥያቄ እዛ ቤት ውስጥ ከቴቴ ጋር የሚያገናኝ ምንም ነገር ከሌለ ወይንም ደግሞ ኖርማል ህይወት ከሆነ እዛ ቤት ውስጥ ያለው ለምንድን ነው በዛ ልክ መደነባበር፣ አካባቢውን እንደ ሌባ መቃኘት ያስፈልገው? አለቀ። በጣም አጭር ጥያቄ ነች። በአጭሩ መመለሱላት ትችላለህ። በቃ እኔ እኮ ነገርኩ። በቃ ሆሽ እዛ ቤት አውጃለሁ፣ ግን በቃ ከአንተ ህይወት ጋር ከቴቴ ጋርም በቃ ከማንም ጋር የሚያገናኘው ነገር የለም። ያ የኔ ግል ህይወት ነው። በቃ ይሄን ደግሞ እኔ ሚዲያ ፊት ምናምን በቃ እኔ እንዲህ ላወራው ደግሞ አልፈልግም፣ አልችልም። በቃ ይሄ የኔ ግል ህይወት ነው። በቃ ለምን አትሆኝም እንዴ? ምንም አያገናኘውም። በቃ ካንተ ኬዝ ጋር እኮ አልኩ። በቃ አያገናኘውም እንዴ? እኔ በቃ ተውኝ። እስቲ ከኛ ሙያ አንጻር አንዳንድ ነገሮችን ልዘርዝርልህ። መጀመሪያ ላይ መጥቼ ስለዛ አፓርታማ ጠየቅኩ። ምን አልከኝ? አልሄድኩም ካድከኝ እኮ በቃ የግል ሚስጥር ስለሆነ ነው። አንድ ጊዜ ስማኝ። ብዙ አልወራም። በጣም አጭር ጊዜ ነው የማወራው። እንድትረዳኝ ያለው ይሄን ነገር ማወራለህ። ስጠይቅህ እዛ አፓርታማ ውስጥ እንዳልሄድክ ነገርከኝ ጭራሽ አይደለ? ሲቀጥል ደግሞ ተበሳጨ። በጣም እየተከታተልኩ ነው ስለ የምነግርህን ነገሮች ብቻ በደንብ አስባቸው። ከዛስ ያንተ የትኛውም የቅርብህም ሰው ሆነ ጓደኞች ብቻ ማንም አንተ የምታውቀው ሰው በአጠቃላይ እኔ እንዳለኝ እንደሰበሰብኩት መረጃ ማለት ነው እዛ አካባቢ ላይ ጭምር የለም። ያንተ የምትኖርበት አካባቢ ሌላ ነው፣ ያ ቦታ ደግሞ በጣም ሌላ ነው። የሰማይና የምድር ያክል ነው ርቀታቸው ሁሉ ከምትሰራበት ቦታ ጋር ጭምር አይገናኝም። እዛ ቤት ገባ ምንም ማለት አይደለም። እኔ ስላንተ ሁሉንም ነገር አውቃለሁ ማለት አይደለም። ማላቃቸው ነገሮች ይኖራሉ። ነገር ግን እዛ ቤት መግባተ ችግር ሳይሆንብኝ ችግር የሆነብኝ ነገር ስትወጣ ያሳየው ሪያክሽን፣ ያንን ነገር እያየው አንተን አለመጠራጠር አልችልም። ምክንያቱም የሚረበሸው አንድ ሰው በጣም የሚረበሸው በዛ ልክ አንተ እየሆንክ ባለው ልክ ሊሆን የሚችለው የሆነ ጥፋት ሲያጠፋ በእርግጠኝነት ነው የምነግርህ። በእርግጠኝነት እዛ ቤት ውስጥ የሆነ ጥፋት አጥፍተህ ነው የመጣው። የግድ ከቴቴ ጋር መገናኘት የለበትም ይሄ ነገር የግድ ማለት ነው። አላቅም፣ የሆነ ነገር ግን ተፈጥሯል እዛ ቤት ውስጥ። ምንድን ነው የተፈጠረው? ይኸውልህ አንተ አሁን ነገርከኝም አልነገርከኝም የኔ የሥራ ባልደረቦች መሄድ ያለባቸውን ያክል ርቀት ሄደው እዛ ቤት ውስጥ ምንድን ነው የተፈጠረው፣ ለምንድን ነው የገባኸው፣ ለምንድን ነው እንደዛ ሰዎች የተደማበርከው የሚለውን ነገር ማጣራታቸው አይቀርም። በአጭሩ ግን እኔ እናንተ እዚህ ጋር መግደል እንችላለን ይሄን ጉዳይ። በእኔ ቦታ ሆነ ከተረዳኸው አንተን ለመጠራጠር በቂ ምክንያት ነው የሰጠኝ። በቂ ምክንያት ማለት ነው። አሁን እዚህ ከመጣበት ጊዜ እንኳን ጀምሮ ያለው ሁኔታ አንተን ለመጠራጠር በቂ ነው፣ በጣም በቂ ነው። ከቴቴ ጋር አይገናኝም እንደሱ አልከኝ። ይኸውልህ አሁን እኮ እንደሱ እኮ እያልከኝ ነው። ከቴቴ ጋር እንደማይገናኝ እየነገርከኝ ነው፣ ግን ምንም አይነት ማረጋገጫ የለኝም። እዛ ቤት ውስጥ ምን ልታደርግ ነው የሄድከው ስለ የግል ጉዳይ ነው ሚስጥሬ ነው የምትለኝ። ያ ሚስጥር እኮ ቴቴንም አግታት ሊሆን ይችላል። ያም እኮ ሚስጥር ነው አይደል? አግታታል እያልኩ አይደለም። እኔ እንደ መርማሪ ጋዜጠኛ ግን አንተን የመጠራጠር ግዴታ አለብኝ። ትሰማኛለህ? ሌላ ወይንም ከአንተ ጋር ፐርሰናል የሆነ ችግር ኖሮብኝ አይደለም። እቴቴን ሳፈላልጋ ነው ያገኘው። ከዛ በፊት አይቼም አላውቅም። አንተም እኔን አይተኸኝ አታውቅም በእርግጠኝነት አይደለ? ምንድን ነው እንደዚህ ማለት በቀላሉ ነገሮች መፍታት ስንችል በዚህ ልክ እንደዚህ ነገሮች ማወሳሰብ አስፈላጊ አይመስለኝም። ለአንተም ጭምር ጥሩ ስላልሆነ ማለት ነው። አሁን የምነግርህ ከሆነ የሚስጥር ከታወቀ እኔ በቃ አለቀ። እኔ ኑሮዬ ነው የሚዛባው። ለምን ያንተን ኑሮ ሊያዛባ የሚችል ምን ሚስጥር አለ እዛ ቤት? እያንዳንዷ ወሬ አንተ ላይ ሞር ፎከስ አድርጌ እንድከታተል ነው የሚያደርገኝ። እየሰማኸኝ? ይኸውልህ በተረጋጋ ሁኔታ አውራኝ። ያለህበት ምናልባትም የራስህ የግል ችግር ካለብህም እኛ በቻልነው አቅም በሙሉ እናግዛለን። በቃ የግል ነው እኮ አልኩህ። አሁን ልትረዳኝ እኮ ያልቻልከው እንዴት ነው እሺ ሚዲያ ላይ የምነግርህ? አስፈላጊ ከሆነ ችግር የለም። ካሜራውን እውነቱን ለመናገር እየቀረጸ ነው። ይኸው ሰውንድም እየቀረጽኩ። ነገር ግን ይሄ የአንተ የግል ህይወትህ ከሆነ ለእኔ ምንም የማይጠቅመኝ ነገር ከሆነ ቆርጬ እወጣልሃለሁ። ገባህ? ይሄ ካሜራ እንደተቀረጸ አይደለም እኛ ለተመልካቾቻችን የምናቀርበው። እነሱን በሚመጠን መልኩ ወይንም ደግሞ የማንንም ፕራይቬሲ በማይጋፋ መልኩ ነው የምናቀርበው። ያንተ የግል ህይወት ከሆነ እኔ ምንም አያደርግልኝ። ወይንም ደግሞ ያንተን የግል ህይወት ለተመልካቾች በማጋራት እነሱ ምንም የሚጠቀሙት ነገር የለም። እቴቴን ማግኘቴ
ሌላ የጀመርኩት ኬዝ ላይ ትልቅ መሰረት ስለሆነ ብቻ ነው እጄን እየፈለግኩኝ ያሉት። እኔ ከአንተ የግል ህይወት ጋር ምንም ያገናኘ ነገር የለም። ወንጀል አትስራ፣ አለቀ። ከአንተ ጋር ምንም አያገናኘኝም። ሰላማዊ ሰው ከሆንክ ሰላማዊ ህይወትን ትቀጥላለህ። ካሜራውን እርሰው። ሰላማዊ ነገር ከሆነ የምንነግረኝ ወይንም ደግሞ ምንም አይነት ነገር የሚጠቅመኝ ነገር ከዚህ ጋር የሚገናኝ ነገር ካልሆነ ቆርጬ አስወጣልሃለሁ፣ በገዛ ፈቃድህ ማለት ነው። አስፈላጊ ከሆነ ቁጭ ብለህ ኤዲት ሲደረግ ማየት ትችላለህ። ግን ታጠፈዋል። ችግር የለም። አንተ ንገረኝ፣ ከዚህ ጋር አይገናኝ፣ ምንም ችግር የለም። ማንንም ሰው አይጎዳ። የምንነግረኝ ነገር በቃ ይኸውልህ፣ ማንንም አይጎዳም። በቃ ማለት ከቴቴም ጋርም አይገናኝም። በቃ ማለት እኔ በቃ አንድ ጓደኛ አለችኝ። በቃ እዛ ከፍቅረኛ ውጭ በቃ አለቀ። ለዛ ነው እዛ የሄድኩት ማለት በቃ ከፍቅረኛ ውጭ የሆነች ሌላ ሴት አለች። በቃ አለቀ። ለዛ ነው ውሽማ። በቃ ቆይ ምንድነው? ምን ማለት ነው? ውሽማ አለኝ እያልክ ኮራ ብለህ እያወራኝ ነው። ምንድን ነው የሚያኮራኝ? በኮራ ኖሮ ደረቴን ነፍቼ አልሄድም እንዴ? የሚያኮራ ተደብቄ ምናምን እንደ ሌባ መሽለኮለኮ የሚያኮራ ነገር ስለሰራው ነው። ይኸውልህ፣ ስለዚህ እኔ አሁንም ቢሆን እያወራህልኝ ያለው ነገር ምንም እየተዋጠልኝ አይደለም። ይሄ ውሽማ ምናምን ነገር እንዳምነህ እንዳትጠብቅ። እየሰማኝ ነው አይደል? ምን ማለት ነው እንዳምነህ እንዳትጠብቅ? እና ታዲያ እኔ ሁሉ ነገር የለፈለፍኩት ለምን? ስላስጨነቀኝ መስሎኝ ያወራሁት። እኔ ማውራት ፈልጌ ነው፣ መለፍለፍ ፈልጌ እወቁልኝ ነው እንዴ? እንዳምነህ እንዳትጠብቅ ይላል። አትጩህ እንዴ! በጣም ትዕግስተኛ ለሆነልህ እየሞከርኩ ነው። እኔም እየሆንኩልህ ነው። አለቀጥ ትዕግስተኛ ስትሆን ቢለው አንተ እየጮክ ነው ትዕግስተኛ የምትሆነው። የምትናገረው ነገር እኮ ነው። ምንም ክፉ ነገር አልተናገርኩም። ሰማኛለህ? ውስጥ ገባ። ከዛ ደግሞ አላምንህም እንድናገር ካረከኝ በኋላ ሚስጥሬን ሁሉ ከዛ ደግሞ አላምንህም። አዎ አላምንህም። ታዲያ ለምን እንድናገር አረከኝ? ይኸውልህ ስማ፣ የግዴታ አቴት ያለች ማለት አለብኝ? እውነትህን ይሁን ውሸትህን ሁሉንም ነገር አንተ ሳትሆን የኔ የሥራ ባልደረቦች ሁሉንም ነገር አጣርተው በመረጃና በማስረጃ አስደግፈው ሲያሳዩኝ ብቻ ነው ላምናቸው የምችለው። ምን ስንጋደም መረጃ ፈለክ? እሱ አይመለከተኝም። ይኸውልህ ስማ፣ ተጋደምክም አልተጋደምክም የኔ ጉዳይ አይደለም እያልክ ያለው እኮ እሱን ስማኝ። ስትተኙ ካላየው እኮ ነው እኮ እያልክ ያለው። እሱን ራሴ አወስናለሁ። ሰማኛለህ? በማጣራት ባለብኝ መልኩ አጣራለሁ። ነገርኩህ። አንዴ ምንድን ነው የፈለከው? ፍቅረኛ አለች ላገባት ነው ምናምን ስለሷ ሴት ራሱ በደንብ ነው የማጣራው። ምን ማለት ነው? ምን ስለሆንክ ነው የምታጣራው? የሰው ህይወት ውስጥ ገብተህ እውነት ይሁን ይሄ ነገር ወይንም ውሸት ይሁን ምንም የማውቀው ነገር የለም። ስለዚህ ሁሉንም ነገር የአንተ ህይወት ውስጥ ያለውን እያንዳንዷን ነገር ማጣራቴን እቀጥላለሁ። አንተ ወደድክም አልወደድክም ምን ስለሆንክ ነው የምታጣራው? እስካሁን ያጣራው አይበቃም እንዴ? አጣራለሁ። አጣራ። ከዚህ በላይ ሂድና ክሰሰኝ። እከስህ? ሂድ። አይገርምም? እከስሃለሁ። ከዛ በኋላ ሲጀመር አንተ ወዴትም አትሄድም። እውነቱን ልትነግርህ ምን ማለት ነው? ወዴትም አትሄድም። እዚሁ መጋዘን ትገባታለህ። በዚህ ጸባይ ሰላም መጋዘን ነው የምትወረው። ምን ስለሆንክ ነው የምገባው? አልገባም። ምንም አታመጡም። አይገርምም? አሳያለሁ። ምንም አታመጡም። ዝም ብለህ ሰው መጋዘን ውስጥ ከታሉት ላለ እንዴ? አስፈላጊ ከሆነ ጉልበትን መጠቀም ይችላል። ቦኮ ሃራም ልታግተኝ ማለት ነው? ህጋዊ ፍቃድ ያለኝ ሰው ነኝ። ሰማኛለህ? የማገት ህጋዊ ፍቃድ ማንም አይደለም። አንተ ፖሊስ የማገት መብት የለውም። አሳያለሁ። እሱ እየሰማኸኝ ነው? በደንብ ነው የማሳየህ። ድፍረቱ አንተን ከዚህ ምንም ያደረኩት ነገር የለም። ምንም አታረገኝ። ምንም አታመጣም። እስከማጣራ ድረስ የትኛውም የህግ አካል አንድን ተጠርጣሪነቱ እስከሚያረጋግጥ ድረስ የቻለውን ያክል መረጃ እስከሚያገኝ ድረስ የማስቀመጥ መብት መጋዘን የመክተት ህግ የለም። ፖሊስም መጋዘን መክተት አይችልም። አይገርምም? መብቱ የለህም እኮ አልኩህ። ስለዚህ ችግር የለውም ከአንተ ጋር ከዚህ በኋላ እንደዚህ የማወራውም ነገር የለኝም። ነገርኩህ። ምንም አታመጣም። በቃ አሁን ብታረገውም አይገርምም? አሳይሃለሁ። ተነስ። የትም አትወስደኝም። ለቃቀኝ። ተነስ። እሺ እንግዲህ ውድ ቤተሰቦቻችን ከሰዓታት ቆይታ በኋላ በድጋሚ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ከአሸናፊ ጋር የነበረንን ቆይታ በደንብ እናንተም እንደተመለከታችሁት ነው። እንግዲህ አሸናፊ በጣም ስሜታዊ የሆኑ ነበረ፣ እንዲሁም ደግሞ አላስፈላጊ ነገሮችን እያወራ ነበረ፣ ሲዝት ነበረ፣ በጣም ሲደነባበት ሲደነጋገጥ ነበር። እንግዲህ ለምን የሁሉ ነገር እንደተፈጠረ ምንም የማውቀው ነገር የለም። እስካሁን ድረስ ግራ እንዳጋባኝ ነው እንግዲህ ያሉት። አሸናፊ አሁን የሚገኘው መጋዘን ነው እውነቱን ለመናገር ውድ ቤተሰቦች፣ ምክንያቱም አሁንም ቢሆን እሱ ላይ ጥርጣሬዎች አሉ። አንዳንድ ነገሮችን ማጣራት መቻል አለባቸው የኛ የስራ ባልደረቦች እዛ አፓርታማ ላይ ማን ነው ያለው? እውነት እሱ እንዳለው ነው እየተፈጠረ ያለው እዛ አፓርታማ ላይ ወይንስ ደግሞ ሌላ የተለየ ነገር አለ የሚለውን ነገር እንግዲህ የኔ የስራ ባልደረቦች እያጣሩ ይገኛሉ። እሱ እንዳለው እውነትም ያለችው ራሱ እንዳሉ ነው። ቃሉንም መጥራት አልፈልግም። እንግዲህ ውድ ቤተሰቦች ራሱ እንዳላት አይነት ሴት እዛ ቦታ ላይ የምትገኝ ከሆነ ከእሱ ጋር ምንም ያገናኘ ነገር ስለሌለ ቀጥታ ከመጋዘን አውጥቼ የምለቀው ይሆናል። ነገር ግን እንግዲህ የተለየ ነገር ካገኘንም
እሱ ላይ ማጣራታችንን አጠናክረን የምንቀጥል ይሆናል። እንግዲህ ውድ ቤተሰቦች እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማድረሴን የምቀጥል ይሆናል። እንግዲህ ውድ ቤተሰቦች አሁን እዚህ ጋር የምገኘው ከሄኖክ ጋር ነው። እንግዲህ ከሄኖክ ጋር አንዳንድ ቆይቶችን ማድረግ ፈልጌያለሁ። በተለይ ደግሞ ስለ አሸናፊ አንዳንድ ነገሮች ልጠይቀው ስለፈለግኩ ነው እንግዲህ እዚህ ጋር ይዤው የመጣሁትኝ። ሄኖክ እንግዲህ ለቃለ መጠይቅ ፈቃደኛ ስለሆንክልኝ በድጋሚ በጣም ላመሰግን እፈልጋለሁኝ። አንተን ማድከም አልፈለግኩኝም እውነቱን ለመናገር ካለህበትም ሁኔታ አንጻር ራስን በራስም እያስተዳደርክ ስለሆነ አሁን ላይ እየኖርክ ያለው አንተን ስራ ማስፈታት እንዲሁም ደግሞ ማድከም አልፈለግኩም ነበር። ነገር ግን ከእቴቴ መገኘት ጋር አንዳንድ ነገሮችን እንግዲህ ልጠይቅህ ስለፈለግኩ ነው። አንዳንድ አጠራጣሪ ነገሮችን ስላገኝ ስለ አሸናፊን እውነቱን ለመናገር ልጠይቅህ የፈለግኩትን አሸናፊን በእርግጠኝነት ታውቀዋለህ? በደንብ ነው የማውቀው። ኦኬ እሺ፣ ከእቴቴና አሸናፊ ስላላቸው ግንኙነት አንዳንድ ነገሮችን በለኝ። የእቴቴና የአሸናፊ ቅርበታቸው ማለት በቃ ልክ እንደ እናትና እንደ ልጅ በላቸው ማለት የሆነ በጣም ጥሩ የሚባል አይነት ቅርበት ነው ያላቸው። ማለት ልክ ከኔ ባልዘለለ አይን ነው የምታየው። በቃ አለ አይደለ ልጇ እንደምትንከባከበው ያህል የምትንከባከቡ ማለት ብዙ ነገሮችን ይመካከራሉ። ማለት እዛው ስራ ቦታቸውም ቅርበት ስለሆነ ምናምን አንድ ላይ ስለሆኑ ምናምን እንደዛ ድረስ ነው ማለት በጣም ደግሞ ጥሩ ሰው ነው እሱም። እሷ መጥፎ እንድትሆንበት የሚያደርጋት ምንም ነገር የለውም እሱ። ከአንተ ጋር አሪፍ ግንኙነት አላችሁ ከአሸናፊ ጋር? ጥሩ ቅርበት አለ። ያው እኔም ደግሞ ብዙ ጊዜ ወደዛ ስለማልሄድ ነው እንጂ እኔ እሷም እዛ ስለምትኖር ስለነበረ ምናምን እሷ ስለምትገባ ምናምን ስራ ቦታ እኔ ብዙ ጊዜም እንትን አይደለም እዛ ስለማልሄድ ነው እንጂ በሚሄድበት ሰዓትም ደግሞ ጥሩ ነገር ነው ከእሱ ላይ የማየው። ለእኔ መጥፎ አመለካከት ያለው አይመስለኝም። እኔም ደግሞ ለእሱ መጥፎ አመለካከት የለኝም። ጥሩ ግንኙነት ያለን እኔና እሱ። እሺ፣ ስለሱ የግል ህይወት የምታውቀው ነገር አለ? ምናልባት ከቀረቤቶች አንጻርና እቴቴ ያወራችልህ ነገር ካለ በጣም ሁለቱ ስለሚቀራረቡ የሆነ ነገር ካወቀች ብዬ ነው የነገረች ነገር ካለ ወይንም ደግሞ አንተ በራስህ ከሱ ጋር ተቀራርበህ ያወቅከው ወይንም የሰማኸው ነገር ካለ? እኔ እንኳን እንደዚህ በዚህ ደረጃ ስለ ግል ህይወቱ ምናምን እሷም ከሱ ጋር የሚያወሩትን ነገር ብዙም እንትን አትለኝም እንጂ እኔ አሁን ስለሱ የግል ህይወት ብዙም የማውቀው ነገር የለም። ማለት ምንም አላውቅም ማለት ይቻላል። እሷን ብዙ ጊዜ የሚያማክራት ምናምን ያው ነገሮችን እንትን ይላሉ። በጣም በዓልንም ምናምን ይመጣል እኛ ቤት ያሳልፋል ምናምን እሷም እሱ ጋር ትሄዳለች ምናምን በጣም በቃ ጥሩ በሆነ ሁኔታ ምናምን እንጂ ይህንን ነገር ነው እንጂ የማውቀው ስራ ቦታው እዛው አካባቢ አክስቴ ስራ ቦታ አካባቢ እንደሆነ ምናምን ነው እንጂ የማውቀው ያን ያክል ስለሱ ህይወት ጠልቄ ምናምን ጠይቄ አላውቅም። ማለት አሁን እሱ ከእሷ መጥፋት ጋር የሚያገናኘው ነገር አለ ነው? አይ እንደዛ ሳይሆን አሁን ይኸውልህ እኛ ከእቴቴ ጋር ግንኙነት ያላቸውን ሰዎች በሙሉ እየተከታተልን እንገኛለን። ምክንያቱም ማን ላይ ችግር እንዳለ ምንም የምናውቀው ነገር የለም። ገባህ አይደል? አንዳንድ ጊዜ ነገሮች ከሁሉም ሰው አይን የተደበቁ ናቸው። አሁን ላይ እየሰማነው ያለነው ነገር በሙሉ እቴቴ ምንም አይነት ጠላት እንደሌላት፣ ሲቀጥልም ደግሞ ሁሉም ሰው እሷን እንደሚወዳት ወዳጃ እንደሆነ ነው እየሰማን ያለን። የትኛውም ሰው ቢያንስ አንድ ጠላት ይኖሯል። ምክንያቱም አንድን ሰው ላስደስት ብለህ ስታስብ አንድ ሰው በዛ በኩል ይከፋባል። አንዳንድ ጊዜ በጥሩነት ጭምር ሳይቀር ሰዎች ቀንተው አንተ ላይ ክፉ ነገር ስለማድረግ ያስባሉ። አንዳንድ ጊዜ አንተ በሰዎች ዘንድ ተቀባይ ከሆንክ አንዳንድ ሰዎች ያንን ቦታ ማግኘት የሚፈልጉ አንዳንድ ሰዎች በአንተ ቀንተው እንዳንተ መሆንን ተመኝተው አንተን በመጥፎ ሁኔታዎች ከዛ አካባቢ ዞር ለማድረግ የሚሞክሩበት ጊዜ አለ። ለማንኛውም ሰው እውነቱን ለመናገር ከእሳቸው ጋር ግንኙነት ያለው ሰው በሙሉ ክትትል ይደረግበታል። የቻልነውን ያክል እንከታተለን። አሸናፊ ላይም የተወሰኑ አጠራጣሪ ነገሮችን አይተንበታል። እውነቱን ስነግርህ ለአንተ ምንም ልደብቅህ አልፈልግም። አንዳንድ ነገሮችን ስላየንበት እሱን ብዙ ጥያቄዎችን እየጠየቅነው ነበር። አሁንም አንተን
እዚህ ጋር አምጥቼ ልጠይቅህ የፈለግኩትኝ ስለ አሸናፊ ታውቃለህ ብዬም ስላሰብኩ ነው። እሱም እየነገረኝ በነበረበት ሰዓት አንዳንድ ጊዜ ሱቅ መተህ እንደምትከፍት ምናምን ነገር እየነገረኝ ነበር። ይህንን ነገር ነው ያለኝ። ከእሱ ጋር በተወሰነ የአንድ ቀንም ይሁን የሁለት ቀን ግንኙነት ይኖራቸዋል ብዬ ስላሰብኩ ነው። ከቴቴ ጋር ከተቀራረበ ሞር ከአንተ ጋር ይቀራረባል ብዬ አስቤያለሁ። አሁን ደግሞ ራስህም እንደነገርከኝ ከሆነ ለበዓል ጭምር እናንተ ቤት የሚመጣ ከሆነ እንደውም ከጠበቅኩትም በላይ ሁለታችሁ ግንኙነት ይኖራቸዋል ማለትም ደግሞ ቅርበት ይኖራቸዋል ብዬ ነው እያሰብኩኝ ያለሁት። አሁን ዋነኛ ዓላማችን እኛ ቴቴን ማግኘት እስከሆነ ድረስ አሸናፊ አይደለም ማንም ሰው ቢሆን ተጠርጣሪ ሆኖ ከተገኘ ምንም ነገር ከማድረግ ወደኋላ አንልም። አንተ እዚህ ጋር እየተጎዳን ያለው ለብቻ ነው እየኖርክ ያለው ህይወት አይደለም ለብቻ ይቅርና በተለያየ መንገድ እንኳን ከተለያየ ሰው ጋር እየኖርክ እንኳን ከባድ የሆነበት ጊዜ ላይ ነን። ስለ ቴቴ ትጨነቃለህ። በእርግጠኝነት ደውለህልኝም እያወራህ ነበረ። ከባድ ሁኔታ ላይ እንዳለ ጭምር እየነገርከኝ ነበረ። በቻልኩትኝ አቅም ነገሮችን ቶሎ ፊክስ አድርጌ ቴቴንም ለማግኘት አንተንም ካለህበት ጭንቀት ለመገላገል እናትህንም እንደናፈካትም እየነገርከኝ ነበረ። እንግዲህ ሁለታችሁን ለማገናኘት የቻልኩትኝ ያክል ጥረት እያደረግኩኝ ይገኛሉኝ። እንግዲህ እስቲ በደንብ አስተውለህ መልስልኝ። አሸናፊ የሆነ አጠራጣሪ ነገር አይተህበት ታውቃለህ? እናንተ ቤት ሲመጣ ሊሆን ይችላል ወይንም ደግሞ ሱቅ በምከፍትበት ሰዓት አላቅም፣ ብቻ ምንም አይነት ነገር ቢሆን ያየህበት ነገር ካለ ወይንም ደግሞ ከቴቴ ጋር ጸብ ካለ አንዳንድ አለመግባባቶች ተፈጥረው ከሆነ የምታውቀው ነገር አለ? ከእሷ ጋር እንደዚህ የሚያደርስ ጸብ ጭራሽ ጸብም አይደለም ራሱ ይሆናል አይደለ? ጮክ ተባብለው ተነጋግረው ራሱ ሰምቻቸው አላውቅም። ማለት እኔ ማለት አሁን እናንተ የምትሄዱበት መንገድ ልክ ሊሆን ይችላል። እኔ ከእናንተ በተሻለ ሁኔታ አላውቅም፣ ግን እሱ ይህንን ነገር ያደርጋል ብዬ እኔ በፍጹም አላስብም። ማለት የእሷ መጥፋት ላይ የእሷ የሆነ ነገር መሆን ላይ የእሱ እጅ ይኖራል ብዬ አላስብም። ያው ግን እውነታውን ሲወጣ ነው የምናውቀው፣ ግልጽ ሲሆንልን ነው እንጂ የምናውቀው። ያው እናንተም ማጣራት ባለባችሁ መንገድ አጣሩ። ይህንን እንደዚህ ብዬ ሀሳባችሁን ለማስቀየር ምናምን አልፈልግም። ማለት እናንተም ደግሞ ልናገኝበት እንችላለን ብላችሁ በምታስቡበት መንገድ አጣሩትና እንጂ ይህንን ነገር እሱ ያደርጋል ብዬ በፍጹም አላስብም። ማለት ከምንም ይህንን ነገር እሱ ካደረገው ራሱ በጣም ማለት በጣም ያሳዝናል። ማለት ለእሱ ያልሆነችለት ነገር የለም። እዛ ካሉ ሱቆች ምኖች ምናምን እንዳለ አንደኛ አጠገብም ላጠገብም ስለሆኑ ምናምን የምትረዳው ከሱ ጋር ነው። በቃ ጊዜ የምታሳልፈው እዛው የሆነ ነገር ሲጎለው ገንዘብ ሲጎለው ምን ሲል ምናምን ብዙ ነገሮችን ትንትለታለች። ማለት እንደዚህ ለሆነለት ሰው ደግሞ እንደዚህ ክፋት የሚመልስ አይነት ሰው ነው ብዬ አላስብም። እውነቱን ለመናገር አሁንም ቢሆን አሸናፊ ከቴቴ መጥፋት ጋር እጁ አለበት እያልኩ አይደለም። ነገር ግን አጠራጣሪ የሆኑ አንዳንድ ነገሮችን ስላገኘንበት ነው። ይህንን ነገር አይቼበታለሁ ብዬ ላንተ መናገር ብችል አሪፍ ነበረ ብዬ አስባለሁ። ነገር ግን አሁን ላይ መረጃ ከማሻሽም አንጻር እንደዚህ ነው ብዬ ላንተ የደረስኩበትን ሁኔታ መናገሩ አስፈላጊ ነው ብዬ አላስብም። ነገር ግን እሱ ላይ እንድታውቀው የምፈልገው ነገር እሱ ላይ የተወሰኑ አጠራጣሪ የሆኑ ነገሮችን ስላየሁበት ነው እዚህ ቦታ ከኛ ጋር እንዲቆይ ጭምር ያደረኩት። ምክንያቱም የኛ ስራ በመጠራጠር ላይ የተመሰረተ ነው። ሁሉንም ነገር መጠራጠር መቻል አለብን። ምክንያቱም ሁሉንም ነገር የምናጣራው የሆነ ነገር ላይ ስንጠራጠር ነው። አሸናፊንም የሆነ አሁን ላይ ተጠራጥረን ነው አንዳንድ ነገሮችን ስላየንበት ነው ከኛ ጋር በመጋዘን እንዲቆይ ያደረግ ነው። ማለት እሱን እዛ ቦታ ላይ ማድረግ ለምን አስፈለገ? ማለት እሱ እንደዚህ ነገር ውስጥ ማለት መረጃ የተገኘበት መረጃ አለ ነው አልገባኝም። ማለት እሱ አሁን እንደዚህ እንዲደረግ የሚያደርገው ነገር ያደርጋል ብዬ አላስብም። እየተከታተልኩት ነበር እውነቱን ለመናገር አንተን ካገኘሁ በኋላ ቀጥታ ያገኘሁት እሱን ነበረ። ስራ ቦታ አካባቢ ላይ በነገርከኝ አድራሻ መሰረት ሄጄ ነበር ሱቃቸው አካባቢ ያሉ ሰዎችን ለማግኘት እንዲሁም ደግሞ ለማናገር እና እዛ አካባቢ ያሉ ሰዎችን በማወራበት ሰዓት ላይ የጠቆሙኝ አሸናፊ ነበር። ሞር ቴቴ ከአሸናፊ ጋር በጣም ቀረቤታ እንዳላቸው ነበር የተነገረኝ። እውነቱን ለመናገር አካባቢው ላይ ቴቴን የማያውቅ ሰው የለም፣ እንዲሁም ደግሞ የማይቀርባት ሰው የለም። ሞር ግን በጣም የጠበቀ ኮኔክሽን ያላት ከአሸናፊ ጋር እንደሆነ አንዲት ሴት እዛው አካባቢ የምትሰራ ሱቅ ላይ የምትሰራ አንዲት ሴት ነበረች የነገረችኝ። ከዛ በኋላ አሸናፊን ሄጄ በስነ ስርዓት በተሞላበት መልኩ ነበር የወሩት እውነቱን ለመናገር። እሱም በጣም
ትሪት አድርጎኝ በስነ ስርዓት ነበር ሲያወራኝ የነበረው። እዚህ አምጥተን ነበር እንደውም እዚሁ የተቀመጠንበት ቦታ ጋር ነበር ከሱ ጋር ላይ እያወራን የነበረው። አወራሁትኝ። ነገር ግን በቃ በጣም በተረጋጋ ሁኔታ ካወራኝ በኋላ እሱን መከታተል እንዳለብኝ ነው ውስጤ ነገረኝ። ውስጤን በጣም ነው የማምነው ነኝ። ሞር እሱን መከታተል ጀመርኩኝ። እሱ ከዚህ ከወጣ በኋላ አሁን ለአንተ መጥቀስ የማልፈልገው የሆነ ቦታ ሄደ ሰው የሆኑ አጠራጣሪ ነገሮችን አየሁበት። አሁን እንደዚህ ልላ አልፈልግም። ለዛ ነው አጠራጣሪ ነገሮችን አይቼበት እዚህ ጠርቼው በማወራው ሰዓት ግን ሞር በአይኔ ያየሁትኝን ነገር ነው እሱ እየሸመጠጠኝ የነበረው። ሲቀጥል ደግሞ እዛ ቦታ ላይ ያለውን ነገር ለእኔ በግልጽ መናገርም አልፈለገም። የሆኑ ነገሮች አሉ። አሁንም ቢሆን ከቲቲ ጋር ይገናኝ አይገናኝ የኔ የስራ ባልደረቦች እያጣሩ ይገኛሉ ሁሉንም ነገር። ነገር ግን የግዴታ እኔ መጠራጠር መቻል አለብኝ። አሁን አሸናፊ መልቀቅ ለእኔ ችግር አይሆንብኝም፣ ወይም መጋዘን አስገብቼ እሱ ማስቀመጥ ሱስ ኖሮብኝ አይደለም። ነገር ግን እኔ እሱም ብለቀው ምናልባትም ደግሞ የጠረጠርኩት ነገር እውነት ከሆነ እሱ ሄዶ መረጃዎችን ሊያጠፋብኝ ይችላል። ገባ? ስለዚህ የእኔ የስራ ባልደረቦች ሁሉንም ነገር አጣርተው ይሄ ሰው ንጹህ ሰው እንደሆነ እስከሚያረጋግጡልኝ ድረስ ከኛ ጋር መቆየቱ ግዴታ ነው። ከክፋት አይደለም። ሁሉም ነገር እቴቴን ለማግኘት የሚረዳንን ነገር ብቻ ነው እኛ እያደረግን ያለነው። ገባ? አሸናፊ የምር ከዚህ ነገር ጋር የሚያገናኘው ነገር ካለ ካገኘሁት ፍንጭ አንጻር ከዚህ ነገር ጋር የሚያገናኘው ነገር ካለ አሁን ብለቀው በእርግጠኝነት የምነግርህ ነገር ሄዶ መረጃዎችና ማስረጃዎችን በሙሉ ያጠፋብኛል። ስለዚህ የግድ ከኔ ጋር መቆየት መቻል አለበት። እዚህ ምንም አይነት ስልክ አይጠቀምም፣ ቁጭ ብሎ ብቻ ነው ያለው። ግዴታ ስለሆነብኝ ነው እንጂ እሱ ምንም አድርጎኝ አይደለም። እንደውም በጣም እየተባበረኝ ነበር። ያየሁባት በጣም ጥቃቅን መረጃዎችን ራሱ መጥቶ እዚህ ነገሮችን ስላወሳሰበብኝ ብቻ ነው እሱን የግድ በቁጥጥር ስር መዋል እንዳለብኝ የተሰማኝ እንጂ ነገሮችን እንኳን እዚህ መጥቶ እንኳን አዎ እዛ አካባቢ ላይ የተገኙት በዚህ ምክንያት ነው ብሎ ተረጋግቶ ቢያወራኝ ኖርማል ነበረ። ገባህ አይደል? በጣም ኖርማል ነገር ነበረ። ነገር ግን እሱ በጣም ተረብሾ ተደናግጦ ነበር እያወራኝ የነበረው። እነዚህ ነገሮች ደግሞ በእርግጠኝነት ያስጠረጥራሉ። ለዛ ነው እሱ ከኛ ጋር ያለው እንጂ አሁን በእርግጠኝነት ከቴቴ መጥፋት ጋር ግንኙነት አለው አይደለም። እንደሱ ሳይሆን እኔ እያልኩ ያለሁት አሁን እሷ ጠፍታ እኔ እየተጨነቁትን ያለሁትን ጭንቀት የእሱ ቤተሰቦች ደግሞ ያንን ያህል ጭንቀት አሁን በዚህ ሰዓት ላይ እያሳለፉ ይሆነ ማለት ስልክ እየጠቀመ ካልሆነ እየደወለላቸው ካልሆነ ልክ የእሷ አይነት ነገር ነው አሁን እነሱ ላይ እየተፈጸመ ያለ ማለት አላቅም። እኔ የምታጣሩበትን መንገድ የእናንተን ግን እሱ እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም። እሱ እንደዚህ የማድረግ አቅምም ፍላጎትም ያለው አይመስለኝም። እውነቱን ለመናገር እኛ እሱ ላይ ምንም አይነት ጉዳት አናደርስበትም። እንደውም በጣም ደህንነቱ በተጠበቀ ቦታ ላይ ያስቀመጥ ነው። ስለ ቤተሰቦቹ አንስታል። ይሄ የሚያሳየው ያንተን ቀና ልብ ያለ ሰው እንደሆንክ ነው። እንግዲህ በጣም ደስ ብሎኛል እውነቱን ለመናገር አንተን በማግኘት። ምክንያቱም እንደዚህ አይነት ቀና ልብ ያለው ወጣት እንግዲህ ወደፊት ለሀገራችን ጥሩ ነገር ያበረክታል ብዬ አስባለሁ። እንደዚህ አይነት ሰዎች መብዛት አለባቸው ብዬ አስባለሁ። እንግዲህ ልብህን አይቀይርብህ ልልህ የምችለው ይሄንን ነው። ቤተሰቦቹ ላልከው ነገር ደግሞ እኛ ማንኛውም ሰው ወንጀለኛ ብለን እዚህ ጋር ካገኘ ነው በቤተሰቦቹ በኩል ያለውን ነገር ወንጀለኛም ሆነ ንጹህ ሰው ቤተሰብ ይፈልጋል በማንኛውም ሰዓት። ቤተሰብ ያለበትን ሁኔታ እንዲያውቅ እናደርጋለን መጀመሪያ ደረጃ ላይ። አሁንም ቢሆን የአሸናፊ ቤተሰቦች ሙሉ በሙሉ እሱ ያለበትን ሁኔታ የገባበትን ችግር በደንብ ያውቃሉ። እኛም አስረድተናቸዋል። ሁሌም የምናደርገው ነገር ነው። ውድ ቤተሰቦች እንግዲህ ለእናንተም ለማሳወቅ ያክል የትኛውም ተጠርጣሪ ወደኛ ሲመጣ ማለትም ወደ መጋዘን ካስገባ ነው ቤተሰቦች መጨነቃቸው ስለማይቀር ቤተሰቦችን የትኛውም ወንጀለኛ የሆኑ ቤተሰቦች ከዛሬ በሰራናቸው እያንዳንዷ ኬዝ ላይ እኛ ጋር ተጠርጥረው ወደ መጋዘን የገቡ ወንጀለኞች በሙሉ ቤተሰቦቻቸው ስላሉበት ሁኔታ ሙሉ መረጃ በግልጽ እንሰጣቸዋለን። ምንም የምንደብቃቸው ምንም የምንዋሻቸው ነገር አይኖርም። ይህንን ነገር እናንተም እንድታውቁልኝ እፈልጋለሁ። እንዲሁም ደግሞ ወንድሜ ሄኖክ ይሄ ጉዳይ ስላሳሰበው ለእሱም ግልጽ ማድረግ ስላለብኝ ነው እንደዚህ የሚያልኳችሁ። ለእናንተ እግረ መንገዴን ይህንን ነገር ማሳወቅ እንዳለብኝ ስለተሰማኝ ነው። አሁንም ቢሆን እንግዲህ የቻልነውን ያክል ቴቴን ለማግኘት መጣራችንን እንቀጥላለን። እንግዲህ ከእሷ ጋር የሚገናኙ ብለን የምናስባቸውን ሰዎች በሙሉ መጠቀም ባለብን መንገድ በሙሉ እየተጠቀምን እንግዲህ ቴቴን ለማግኘት የተቻለን ያክል መልፋታችንን የምንቀጥል ይሆናል። በአንተ በኩል ምን አዲስ ነገር አለ? ማለት ያገኘኸው ነገር ወይንም ስለ ቴቴ የሰማኸው አዲስ መረጃ አለ? እኔ ምንም ያገኘሁት መረጃም የሰማሁትም ነገር የለም። አሁን ላይ በቃ ተስፋ አድርጌ ያለሁት እናንተም ብቻ ማለት በቃ ሁሉ ነገር ሆና ያሳደገችኝን
እንደ እናትም እንደ ሁሉም ነገር የሆነችልኝን ሴት አሁን በዚህ ሰዓት አጥቻለሁ። ማለት አሁን በዚህ ሰዓት ላይ ያላችሁኝ እናንተ ብቻ ናችሁ። ሁሉንም ነገር እዚህም ደረጃ ድረስ እያጣራችሁ ያላችሁት እኔ አሁን እናንተ ያገኛችሁትን መረጃ ያህል ማግኘት የማልችል አንድ ግለሰብ ነኝ እና ብቻ ምንድነው የምፈልገው እኔ ሁሉንም ነገር ለእናንተ ሰጥቻችኋለሁኝና እንድትተባበሩኝ እፈልጋለሁ። በተቻላችሁ አቅም ሁሉንም ነገር አጣርታችሁ አክስቴን ወደዚህ እንድትመልሱልኝ ነው ፈልገው። እባካችሁ በቃ ችግር የለውም ወንድሜ ስለምን ችግር የለውም። አሁን ይሄንን ነገር አንዴ ጀመረናል። ስለዚህ የመጨረስ ግዴታ አለብን። ላንተም ብቻ ብለን ሳይሆን እኛም ቢሆን እቴቴን ማግኘታችን በሌላ በኩል ለጀመርነው አንድ ኬዝ ማለትም ውድ ቤተሰቦች እናንተ እንደምታውቁት ከዳኒ ኬዝ ጋር በተገናኘ ነው እዚህ ጋር የተገኘ ነው እንግዲህ። ስለዚህ ያንን ኬዝ የግዴታ መጨረስ መቻል ስላለብን እቴቴን ማግኘት መቻል አለብን። እቴቴን ካገኘናትም የዚህን ነገር መጨረሻ በቅርቡ እናገኛለን። ስለዚህ እንግዲህ እቴቴን ማግኘት የውዴታ ግዴታችን ሆኗል። እንግዲህ ውድ ቤተሰቦች ላንተም ብለን አሁን ደግሞ ላንተም ብለን እቴቴን ማግኘት በእርግጠኝነት በሙሉ አቅማችን የምንሰራው ነገር ነው። በቅርቡ እቴቴን አግኝተናት እንግዲህ የምስራች ላንተ ለመናገር እንዲያበቃን ምኞቴ ነው። እንግዲህ ከዚህ በላይ አንተንም ማስጨነቅ አልፈልግም። ስራም እንዳለበት እየነገርከኝ ነበረ። እስካሁን ድረስ ለነገርከኝ ነገር እንዲሁም ደግሞ ለሰጠኝ ቆይታ በጣም አመሰግናለሁ። እንግዲህ ውድ ቤተሰቦች እኔም ቢሆን አሁን አንዳንድ ማጣራት ያሉብኝ ነገሮች ስላሉ በቀጥታ ወደ እነዛ ጉዳዮቼ የሚሄድ ይሆናል። አሁንም ቢሆን እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማቅረቤን እቀጥላለሁ። አብራችሁን ቆዩ።